በደንብ እንስተናገዳለን ይሆን መጣለን ወራፋችን መሰረት ይደርሰናል ተስተናግደን ነዳለን እና በዚያው ይቀጥሉ ነው የሆስፒታሉ አገልግሎት ቀደም ከነበረው በጣም ከፍተኛ ለውጥ አለው እኔ ለራሴ አሁን በስኳር በግፊት ባስ ተገልጋይ ነኝ ደብረ ታቦር አሁን ትልቅ አገልግሎት እየሰጠ ያለ ሆስፒታል ነው ንጽህናው ራሱ በሌሎች ሆስፒታሎች ሳይድ ከማየው እዚህ በጣም የተሻለ ነው የተሻለ አገልግሎት ነው የሚሰጥበት ሌላው በሌላው አካባቢ አሁን ዘመር ተፈልጎ ሰው ተፈልጎ ነው እዚህ አካባቢ ግን ማንኛውም ሀገር መጥቶ የሚታከምበት ሆስፒታል ነው ሌሎች ጉርለቶች አሉ ከላቦራቶሪ ጋር ተያይዞ ወደ ውጭ ሪፈር እየተባሉ የሚሄዱት ወደ ግል እየሄደ ሰው አላስፈላጊ ክፍያ የሚከፍለውና መውጣት መውረዱን የሚያስቀሩ ነገሮች ቢመጡ ሲቲ ስካን ደግሞ አገልግሎት የሚሰጥበት መንገድ ቢኖር እሱ ነገር ከዚህ ቦታ ላይ አገልግሎት የሚሰጥ ቢሆን አገልግሎቱን ሙሉ ያደርገዋል ኢቢሲ ወይም የመረጃ ላይ የተመሰረተ ህክምና ስታንዳርዶች መሰረት አፈጻጸማችን የመጀመሪያው ላይ ዝቅ ያለ ነበርና ከሱ ተነስተን የአክሽን ፕላን ወይም የድርጊት መርሃ ግብር አውጥተን እየተገበርን እስካሁን እንገኛለንና አሁን ባለው በዘንድሮ ብቻ ክልሉ 2 ጊዜ አይቶናል በሁለተኛው ሩብ ዓመትና አሁን በሶስተኛው ሩብ ዓመት እና በሱ ባለው መሰረትም እንግዲህ ከስታንዳርዶቹ አንፃር በጣም ጥሩ የሆነ አፈጻጸም እንዳለን በዚህም ደግሞ ስታፉ በጣም የነበረው ልምድ ተጠቅሞ በብዙ መልኩ ያገዘ እንደሆነና ለመጨረሻው ውድድርም በደንብ እየተዘጋጀ እንዳለን የባለሙያው የውድድር መንፈስ የበለጠ የአገልግሎት ጥራት ለመጨመር የሚኬድበት አግባብ የሚያበረታታ ነው እኛ ሆስፒታል በዞኑ ወደ 7 ክላስተር ሆስፒታል አባሎች አሉ ስለዚህ ከነሱ ጋር የኛ እንደ አስተባባሪ ሆስፒታል ነው 7ቱ ደግሞ የክላስተሩ አባላት ሆስፒታሎች አሉ ወይም የመጀመሪያ ደረጃ ሆስፒታሎች ከነሱ ጋር አንደኛ ልምድ እንለዋወጥበታለን መማማሪያም ነው ከኛ የተሻለ ተሞክሮ ይወስዳሉ እኛም ከነሱ ተሞክሮ እንወስዳለን እንዲሁም ደግሞ በክልል ደረጃም ከሌሎች ሆስፒታሎች እንማማራለንና የሆስፒታሉ ስታፍ ልምድ ከዚህ በፊት በነበሩት ዙሮች ላይ የነበረ ልምድ በቀላሉ ለማዋሃድና ለመተግበር በጣም የቀለለ ይሆናል በዚህ ምክንያት ስታፉ በጣም ዝግጁ የበለጠ ለማገልገል የራስ መተማመኑ በጨመረ መልኩ እንዲያገለግልና የበለጠ እንዲሰራ የሚያደርገው ስለሆነ ኢቢሲ ወይም ኤቪደንስ ቤዝድ ኬርን አሰስ ያረክልሉ የስታፉ ኮሚትመንት ከኔ እንደግለሰብም እንዲሁም ደግሞ በጠቅላላው ማለት የምችለው በጣም ጥሩ እንደሆነና የበለጠ ለመስራት የበለጠ ለማገልገል የአገልግሎት ጥራትን ለመጨመር ብሎም ደግሞ ለመሸለም ዝግጁ ሁኔታ ላይ ነው ያለን ኤቪደንስ ቤዝድ ኬር ማለት መረጃን መሰረት ያደረገ የህክምና አገልግሎት መስጠት ማለት ነው ባጭሩና እንግዲህ ይህ ፎርም በጤና ተቋማት በተለይ በሆስፒታሎች እና በደብረ ታቦር ሆስፒታል ላይ በርካታ የሆነ የአፈጻጸም ተግባራትን ያመጣልን ጥሩ የአሰራር ሪፎርም ነውና በርካታ ጥቅሞችን ሰጥቷል በመጀመሪያ ላይ ይሄ ሪፎርም ሲመጣ አጠቃላይ ሙያተኛው እውቅና እንዲኖረው በተደጋጋሚ በየክፍሉ ስልጠና እንዲሰጥ ያደርጋል የተሻለ ለመፈጸም አክሽን ፕላን አውጥቶ እንዲሰሩ ያደርጋል የተሰሩ ስራዎችን ይገመገማሉ እነዛ ግምገማዎችም ጋፖች ካሉ እነዛን ፋይንዲንጎች አክሽን ፕላን እየተሰጠ ለክፍተቱ ባለቤት እየተሰጠው በየጊዜው ክፍተቶች እንዲሞሉ በማድረግ ሪፎርም የተሻለ እንዲሰራ በማድረግ ዘንድ የተሻለ ስራ እንዲሰራ ተደርጓልና የደብረ ታቦር ሆስፒታል የተሻለ ውጤት በናሽናል ሌቭል በማምጣት ለሽልማት የበቃበት እንትን አለና ሰራተኛው የሚሰራው በሞራል ነው የተሻለ ፐርፎርም ያደረጉ ሙያተኞችን ሽልማት በማዘጋጀት እውቅና በመፍጠር ለዚህ ውጤት እንድንበቃ ያደረገን አንደኛው እንትን ይሄ ነው የደብረ ታቦር ሆስፒታል አጠቃላይ ሆስፒታል ወይም ጀነራል ሆስፒታል የነበር በቅርብ ዓመት ነው ኮምፕሬሄንሲቭ ስፔሻሊቲ ሆስፒታል የሆነው ያለውን የሰው ኃይል አጣጥሞ በመስራት የተሻለ ስራ እየሰራ ያለ ሆስፒታል ነው የደብረ ታቦር ዩኒቨርሲቲ አጋዥ በመሆን የግብዓት ችግር ሲኖር የሰው ኃይል እጥረትም ሲኖር ሁለቱ ተቋማት ተቀናጅተው በመስራት የተሻለ ውጤት ወይም የተሻለ ስራ እንዲሰራ አግዞናል ማለት ነው የሆስፒታሎች ጥምረት ለጥራት መምጣቱ ብዙዎች ሆስፒታሎች እንግዲህ የኛን ሆስፒታል ጨምሮ እንግዲህ በመጀመሪያው ዙር ካሽ በሚል ኢኒሺዬቲቭ ተነስቶ ጽዱ የሆነ ሆስፒታል እና የእናቶችን አገልግሎት ማሻሻል ላይ ትኩረት አድርጎ እንደ ሀገር አቀፍ ጥሩ ውጤት አምጥቶ እውቅና የተሰጠው ተቋም ነው ስለዚህ ሆስፒታላችን ከዛ ጀምሮ ጽዱ ለታካሚዎች ምቹ ውበትን የተላበሱ በግቢ ውስጥ እነዚህ ነገሮች እንዲኖሩ አድርጎልናል ማለት ነው መረጃን መሰረት ያደረገ አገልግሎት አሰጣጥ ወይም ኢቢሲ ብለን የምንጠራው ሪፎርም ሲመጣ ህክምና የሚሰጥባቸው ክፍሎች ችግር ሲያጋጥሙ የዛን ችግር መፍቻ መንገዶችን አመቻችቶ ችግሮችን ፈቶ ደግሞ ወደ ሌላ የተሻለ አገልግሎት አሰጣጥ የሄደበት ያለው ነገር እንደ ጥሩ ነገር ተሞክሮ እናየዋለን አገልግሎት ለማግኘት ወደኛ ተቋም ሲመጡ
በብዙ ተቋማት ቅብብሎች ነው የሚመጡት። በእኛ ስር 7-8 የምንደግፋቸው ሆስፒታሎች አሉ። እሱ የምንደጋገፈው አንደኛ የታካሚዎችን ቅብብሎች ፍሰቱ ጥሩ እንዲሆን ማድረግ እንግዲህ ሪፎርሞች ካመጡት ጠቀሜታ ነው። ስለዚህ የታካሚዎችን እንግልት ቀንሷል ብለን እናምናለን። ሌላው የሆነ ታካሚ በመጣ በስንት ደቂቃ ውስጥ ነው አገልግሎቱን የሚያገኘው? በተለይ ድንገተኛ የሆኑ ለምሳሌ በ5 ደቂቃ ውስጥ ታይቶ አገልግሎቱን ማግኘት መጀመር ይኖርበታል። ድንገተኛ ወይም ደግሞ በተመላላሽ የሚመጡ ታካሚዎች ከ45 ደቂቃ ባላነሰ ውስጥ ካርድ ከወጣላቸው በኋላ ሐኪሙ ጋር እንዲደርሱ ስታንዳርዱ ያስቀምጣል። ስለዚህ አላስፈላጊ መጓተትን እንዲቀር ያደርጋል። ታካሚዎቹ ቀጠሮ ሲሰጣቸው ጠዋት ከሰዓት ተብሎ በሰዓት እንዲለይ ስታንዳርዱ ይጠበቃል። ሳይንገላቱ አገልግሎታቸውን አግኝተው እንዲመለሱ እነዚህ ሪፎርሞች በዛ መንገድ እገዛ አድርገዋል። በቀጠሮ የሚታከሙ የቀዶ ጥገና የሚፈልጉ ታካሚዎች ብዙ ቦታዎች ላይ 3 ወር፣ 1 ዓመት፣ 6 ወር 1000 ሰው ወረፋ የሚጠብቅ ነበረ። ይሄ አንዱ ሪፎርም ከመጣ በኋላ በወረፋ የሚታከሙ ሰዎችን ከ2 ሳምንት በላይ እንዳይጠብቁ ለቀዶ ጥገና መስራት እንዳለበትና የስራ ሰዓት ቀደም ብሎ እንዲጀመር ይሄ ሪፎርም በመጠቀማችን እነዚህ ሁሉ ለኛ አገልግሎት ሰጥተውናል። ለታካሚዎቹ ቀለል አድርጎላቸዋል፣ ለኛም ጫናዎችን እንዲቀንሱ አድርገውልናል ማለት ነው።